ምን አይነት ፖዚሽን ይመቸሻል? ጧጧ አራባማ ቤቴ አራባ ፊትሽ መተለቁ ያንተ እንትን ምን ሆኖ ታዲያ ያነሰው? አረባምቢ ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ካልተስማማሽ ልሂድ ካልሽኝ በቃ ብለሽ ከተነሳሽ አይዞ ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁ? የእናንተ ዋይዲቶ ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ቪዲዮን ሁላችሁም ላይክ አድርጋችሁ ጀምሩ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። እንግዲህ እንዳልኳችሁ ነው። ተረዳኝ። ሲልፋሙ ጀለስ ፊልም ሲሰራ በቃ እሷ ጋር ጠጋ ስትል ተጋብዬ እንደዚህ ልስማት አሁን አይደለም። ተረጋጋ። አሁን ተረጋጋ። ልገባ ነው እንዴ? በቃ ስልክ ይደወልልሃል። ስልኩን አዘጋጅተሃል? ተዘጋጅተሃል። እሺ በቃ ተዘጋጁ። እሺ ሬዲ አክሽን። አሁን ደወልልህ። አይሰራም ስልኩ። ሊሰማን ነው እንዴ? እና አይሰራም። አሽከታ አድርጉት። የጎረቤት ልጅ ነው ለምን ያመጣው? ቆይ ከት አሰማም። ምንድነው እየነገርኩህ? አሰማትም። ስልክ ይደወላል መሀል ላይ። ማሽ ደወላችሁ? ተደውላል። አንተ ደውለህ አምጣ። ምን አይነቱ ኤርፕሌን ሞድ አድርገው ነው? አድርገው ነው እንዴ? አሬለኛል እንዴ? እንዳላገኝስ ይሄ ከወልፋም በላይ ነው። ይሄ በጣም ሲሰኝ የሆነ ሰው ነው። ጭራሽ ለኤርፕሌን አድርገ አላማውን ላረሳው። ምን አይነት ፖዚሽን ይመቸሻል? ኖርማል እንደዚህ ጧጧ አራማያን ጧጧሽ እንዴት ጥያቄ ስትጠየቂ ሮጠሽ አትሄጂም? እኔ አፍራለሁ ምናምን ቀረ ጧጧ እንደዚህ ኖርማል ምናምን። አረ ሴቱ ግን አፍልቷል። ማን ይጀምር? ፈገግታ ራክስ ላይ ያቀረብኳቸው ካፕሎች አባ አንተ ጀምር። አባዬ አንተ ጀምር። አባዬ እማዬ በቃ አንቺ ጀምሪ። አባዬ ቢጀምር አይሻል? ስማ ምን ሆነ ነው? ምንድነው የተደገፍከው? አውቃል 300 ምናምን ሺህ ብር ደንባባ እኮ ነው የተደገፍከው። ሰው ነው ምናምን ትላለህ እንዴ? ለማሳደግ 40 አመት ምናምን ነው የፈጀብህ። እሱንም የቆዳን በሚበላ ልብስ ትደገፋለህ። ምንድነው የምትለው? ያማል ትላለህ እንዴ? አንተ ነቃው። ስማ እሱንም ምንድነው ሎሚ የለው ምንድነው የተበጣጠሰ ሱሪ የምትለብሰው? በዛ ላይ ደግሞ ፓንቲ ይታያል። ከውስጥ ሱሪ ተቀደው እና ለምን ሱሪውን በታች አድርገህ ፓንቱን በላይ አድርገህ አትለብስም? ጋነቤ ወንድ ዘንድሮ ወጣቶች ቀውስ ናችሁ እንዴ? አልፎ አልጨለሉ ናችሁ። ምንድነው ማጨልል? እንዳትደገፍ እያልኩ ነው። መልሳውን ብትደገፍ ማለት ነው የቀረህን እድሜ እስር ቤት ትጨርሳታለህ። ጃንጆ ወንድ እኛ እኮ ጥላ እኮ ነው ማታ እንዴ ልታፈርስ ነው እንዴ? እዚህ ቡሌ በጠገበ ሰውነት ዝም በል ፈራንሳይ ወንድ እንኮት ይቀራጹኝ ችግር ሲባል አይደል? እና ችግር አናቴ ላይ ወጥቶ እንደ ማይክል ጃክሰን ይደንስ። በቃ አልቀርጽም። እኔ ችግር ቪዲዮ አልቀርጽም። ማን ነገረኝ? በቃ እኔ ችግር የለም። ሰልፊ እንደዚህ ብሎ ቸግሮኛል ብዬ እንደማንኛውም ቲክቶከር ቪዲዮ ሰራና ያርፍልኛል። ምን ችግር አለው? ሰላም ናችሁ እንደሞች? ሰላም እንዴት ናችሁ? የቲክቶክ ቪዲዮ እየሰራው ነበረ። የሆነ ጥያቄ ልጠይቃችሁ። እሺ ወንድሜ አንተ የባንክ አካውንቱ ስንት ብር አለ? 3.6 ሚሊዮን ብር አካባቢ። አሪፍ ነው። እሺ እህቴ ላንቺ? እኔ 5 ሚሊዮን ብር አለኝ። እሺ ወንድሜ? ምን አንዴ እኔ አካውንት የለኝም። አይፖስትም። ፖስተው ቡና መጠጣት እርጅናን ያዘገያል ሲል አንድ ጥናት አመላክቷል። በየቀኑ ከ3 እስከ 4 ኩባያ ቡና መጠጣት የእርጅናን ሂደት እንግዲህ እንደሚያዘገየውና እንዲሁም ደግሞ ከመጠን በላይ መጠጣት ደግሞ ተቃራኒ ውጤት ሊኖረው እንደሚችል እንግዲህ ሳይንቲስቶች አስጠንቅቀዋል። ታዲያ ይህ አዲስ ጥናትም እንደሚያመለክተው በቀን 3 ወይም ደግሞ 4 ኩባያ ቡና መጠጣት ባዮሎጂያዊ እርጅናን ሊያዘገይ እንደሚችልና እንዲሁም ደግሞ ቡና የሚጠጡ ሰዎች ባዮሎጂያዊ እድሜያቸው ከ5 ዓመት ያነሱ ሰዎችን ይመስላሉ ሲል እንግዲህ ይህ አዲሱ ጥናት አመላክቷል። እናንተስ ስለዚህ ጥናት ምን ትላላችሁ? በቃ ቡና መጠጣታችንን መቼም አናቆምም ማለት ነው። ጭራሽ አፕግሬድ እንድናደርገው ነው ጥናቱ። አስባችሁታል? 2 የ70 ዓመት ሰዎች ቢቆሙ አንደኛው 65 ነው የሚመስለው። ቡና ማይጠጣው ደግሞ እንደ 70 ዓመት ሰው ነው የሚሆነው ማለት ነው። አሁን ድሮ የቬሮኒካ አየባለ ነው አይደለም። እሺ ውሸት ማይዋሽ ስልክ ቶሎ የሚያነሳ ሲደውለት የሚያነሳ እሱን እንነጋገራለን። ኢትስ ኦኬ። ብዙም አይደለም ማይዋሽ እሺ
ቆይ ከማይዋሽ በፊት አንዴ እግዚአብሔርን የሚፈራ በጣም የሚፈራ እግዚአብሔርን ከፈራ ሁሉም ነገር ይስተካከላል። ማይዋሽ እሱ እግዚአብሔርን ከፈራ አይዋሽም። ትናንሽ ወይኖች እኮ ኖርማል ናቸው ግን አሉ አይደለ? ሌላ ምንድነው? በቃ አባቴን የሚወድ እናቱንም የሚወድ ቤተሰቦቹን የሚወድ የሱን ቤተሰቦች እኮ አይደለም ያልኩ የሱንም ይወዳል የኔን አባት የሚወድ ኧረ በመቤቴ ኧረ የሁላችንም ገጠመኝ ደስ ይላል። እዚህም እንደዛው ነው። አመሰግናለሁ አትልም አንተ እዚህም እንደዛው ከራሱ ቀጥል ነው። እዚህም እንደዛው ነው። ወይኔ ምን አለበት አሁን ቴንኪዩ ዲዮር ሰባጅ ሊክሰር ነው በጣም ቆንጆ ሽቶ ነው የተቀባሁት ምናምን ብዬ ትትብል አሉ ምን ፈልግ ሰላም ነው ጋሽ አለን የለም ዕቃ የቁራለው ካላችሁ ለኔ አልተናል አሁን ዕቃ ፈልገን መጣ አይመስልም ልጄን ፈልገ እየመጣ ጋሽ እንደዚህ ማይበሉ እኔ የምር ሲግማ ነኝ ጋሽ አሁን ምን ፈልገ ነው የለም ምንም ፌሮ ምናምን የለም እንዴ ዕቃው እንዳለ አውጥታ ሽጣ ጨረሰችልህ እኮ ምንም ዕቃ የለም እኮ ቤት ውስጥ የለችም ልጅቷ የለችም ወይኔ ሉጣ አንተ ትገባለህ ቤት ውስጥ አረ እንዴ አሁን ልጄና ምኜ ብሰጥ ምን አብለህ ልታሳድራት ነው? አረ እሱማ ተጨናነቁና አሁን ምርጥ ቁራሌ ነኝ በቃ ፌሮ ለብለብ ታሳጎረድ ምናምን በቃ በጣም ታወቅኩ ነኝ። እንደውን ከዚህ በኋላ እዚህ ቤት እንዳደርስ ነው ማለት ነው። ለላሶ ነው ምድራት ማቺ እኔስ ጀመር ፈልጊያትም አይደለም ለዲዛው ብዬ ነው እንጂ ማለት ነው። አሁን እቺ ማን አገባታለች? ወንዳው ምሪ ነው አሁን የሰፈር ስማ ሞሰስ ምርሽዋ ነው ማን ነው የምታገባውቻ? ቀሪብን ነው ቀሪብ አብርሃምና አብርሃም ያልክላቸው እሺ ወንዳው አንተ ባለጌ እንደዛ አረጋ እሺ ቁም ነገር አሁን ስንት መቃ የለም አሁን ፌሮ በቤት በቁም የለም እንዳለ ሽጣ ጨረሰ። እሺ 3 ኪሎ ነው 75 ኪሎ 75 ደንዳና ነው እኔ ልንገሩት 75 በ60 ኪሎ ዲዛ 60 ብር ነው አይደለም 4500 ብር እንደዛ ነው። በጣም የተመቸኝ ማለት ነው ወንድ ሆኗል ለመግለጽ የአብርሃምና የአብርሃም ያርግላቸው ሰርጋቸው ቻው አፄ ቴዎድሮስ ጥይት ሲጠጡ ማን ይቀዳላችሁ? አረ ተሸረም አንተ አላስተማርኩም። እሺ አሁን ከይሻ አንተ መንግስት ኃይለማርያም ከስልጣን ላይ በምንድን ነው ያወረዱት? ኤ በፕሌይ ስቶር፣ ቢ በአፕ ስቶር፣ ሲ በቪድሜት የኛ ሰፈር ልጆች አንድ ያወረዱት እንዳሳብደኝ ነው። እሺ አሁን ከይሽ ኢትዮጵያ ብዙ ጊዜ በጦርነት ድል መመታቷ ለምንድን ነው? ይሄን ካልመለስ ነዳጅ አላስተማር በባዝሊን ስለምትጠቀም ነው አላልኩም? ነዳጅ ልታቀጥለኝ ነው እንዴ? ዝም በል እንዴ ልማር እኮ ነው የተላኩት ልታቀጥለኝ እኮ ታለንት ነው ፍራንክ ላረግክ ነው ያመሃል እንዴ አንተ ቀልድ ነው አልኩህ እኮ ይቅርታ እሺ ያመጣሁልሽን ቀሲል መጣጣው ወይ እንዴት እንደተመቸኝ ብታይ ፊቴን አትይም ጥርት ብሎ አምሮት ነው ለሲስተር ታመጭልኛለሽ ያኔ ፊቴ ጓደኞቼ ይፈልጋሉ የምርሽ ጥርት ነው ያረጋው በጣም ቴንክ ዩ ማሪ በጣም ነው የወደድኩት እኔ ምርሽ ለምን አንለካውም ፍሪክ እናስደምብረው እንዴ አዎ ጀምራት አይደለም እናጀምር አዎ ብራዘር እኔ ግን ሁሌ የሰው ልጅ አስተሳሰብ አይገርምሽም? ግን በጣም ሁሌ እኔ አማተ በምን ጉድ ነው ማለት ማን ነው የሚጠራው? ምን ማለት ነው? ማን ጠራ? ያማሃል እኮ ማን ጠራ? ማንም የጠራህ የለም። እየሰማሁ ነው። እና ታዲያ እኛ ወንድ ስታይ ወንድ እንመስላለን? አይ አይመስልም፣ ግን በጣም ያስፈልጋል። እንቀየርበት እንዴ? ይሄ ግዛታችን ነው ብራዘር። ምን አይነት ድምጽ ነው? ኧረ በእናትህ ቀልድ እኮ ነው እንዴ? በምን ልጅ ወይ ጆምቤ ቀልድ ነው አልኩህ እኮ አንተ አይገባም እንዴ? እኮ ታለንት ነው። እኔ ታለንት ፕራንክ ላረግክ ነው ያመሃል እንዴ? ወይኔ ምን አይነት ጠኔ! ኧረ ምን ሸኔ ነገር ያስለቅቃል ካገር። ወይኔ ምን አይነት ጠኔ! እሺ አመሰግንሻለሁ። እሺ አመሰግንሻለሁ። አመሰግንሻለሁ። እሺ አመሰግንሻለሁ። ሂሳቤ ስንት መጣ? እሺ አመሰግንሻለሁ። በስልኩላ ከተማለ አመሰግንሻለሁ። እሺ መከታተሉም ተከታታይ ግን እንዴት ነው በአንድ ጊዜ ሁሉም ቦታ መገኘት የምትችይው? እሺ ባለሱቅ አቤት። እንቁላል አለ? አላው። ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ። ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አሸጡ? አዎ። ይቅር። ምስርስ? ምስር አለ። በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድን ነው ያማለት የለም እንዴ? የለም በፍሬ በቃ እንጀራ ስጪ።
እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አታምጣ። ምን ሆነ ነው ያማል? ለመሸጥ አይደል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜን እየገደልክ እኮ ነው። በገዛ ብር? ኧረ ሂድ በእናትህ ሌላ ሰው ላስተናግድበት። ኧረ እኔ ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ። እሱ ነው ከስተመሪ። ጭራሽ እሱ ነው ከስተመር። ሂደህ ግዛ እንጀራ በሜትር። ካልተስማማሽ ልሂድ ካልሽኝም በቃ ብለሽ ከተነሳሽ አይዞ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ። አይዞ አንተ መልእክትን በቪዲዮ እኛ አድርሰናል። እንግዲህ ይሄን ቪዲዮ ማየቱ አይቀርም። ተመለሳለች። ይሄን ቪዲዮ አይተሽ ተመለሽ። እንዲህ በእንባ እየተማጸነሽ ነው። ፊትሽ መተለቁ ያንተ እንትን ምን ሆኖ ታዲያ ያነሰው? ኧረ ባምቢ ተነሳብሽ ደግሞ ከፊት አይማርም እንዴ? ቴዲ አፍሮ አምላክ የሰው በልኬ ብሎ ዘፍኗል። ግን ባለቤቱ በቁመት ትበልጠዋል። ያው ነው የገጠመን ትግል። ሰው ይፈላሰፋል። 2018 የሚገርም ዓመት ነው። አርቲስት የቲክቶከር እጅ ላይ ወደቀበት ዘመን። ለዛውም ትልቅ አርቲስት። መጠጥ የሰው ልጅ ዋነኛ ጠላት ነው፣ ግን ደግሞ ፈጣሪ ጠላቶቻችሁን እንደራሳችሁ ውደዱ ብሏል። ሁሌ መጠጥ ላቆምልና ገብሱን ያመረተው ገበሬ፣ የቢራው ፋብሪካ ሰራተኞች፣ የቢራው መኪና ሹፌርና ቤተሰቦቻቸው ትዝ ሲሉኝ ራስ ወዳድ የሆንኩ ይመስለኝና እጸጸታለሁ። እነሱስ ማን አላቸው? እኔ ካቆም አቤት ሱሰኛ ሰበብ አያጣምክ። አልተመነዘረችም። ጸዴ መጽሐፍ ወሮኛል። አልተዘዋወረችም። ሁሉ ነገር በገንዘብ አትመንዘር። ገንዘብ ስታከብረው ነው የሚያከብረው። ስታከብረው ያከብራል፣ ወደ አንተ ይመጣል። ገባህ ነው? እንደዛ ነው። እንግዲህ ኑር ቁጭ በል በእናትህ ቁጭ ብዬ ኧረ እሱን ነው በእናትህ አንተን አይደለም አክብረው ያልኩህ እኮ ስለ ገንዘብ ነው እኔ እያወራሁ ያለሁት። ለብራዘር ችግር አለበት በእናትህ ይኸውልህ ዳውነ መፈጠሪያ ተጥፋት አይደለም። ዳውነ ከሞት ግን የማን ጥፋት ያንተ ጥፋት ነው የሚሆነው። በልጅነቴ ከሞትኩ ምንድነው ጡት ለጡት ከመሰረበጠመጥ ብሰራ ኖር ለዛቱን ወይ ደግሞ እማዬ ቂጤን ደረገልኝ ከምትል ቂጤን ወጥፈ ብሰራ በልጅነት ያንተ ኤክስኪዩዝ አትፍጠር። እስቲ አሁን አንተ ስንት ብር ሰርታል? እስቲ አሁን አከበርኩት አይደለ? ስታከብረው ነገሮች ወደ አንተ ይመጣሉ ነው። ገባህ አይደለ? እዚህ የቀፈለው ያንተ ብር ሆኖ ራስ ወደ እኔ መጣ። ምን ስላልኩት ኑር ስላልኩት ስላከበረው። ሰላም ነው ጌታ፣ ሰላም ነው። እናንተ ናችሁ ስድስት ወር ታዲያ አሜሪካ ወስዳለሁ። አሜሪካኛንም እነሱ ስድስት ወር ታናሽ ወንድሜ ነው እና በቃ አልበላም አልጠጣም ብያሳድቀው ኑሮ ሲከብደኝ ምን ጌታ። ስድስት ወሩ ነው። አዎ ምግብ ስለምንበላ ነው እኛ ቤት በጣም ምግብ እንበላለን። እኔ 20 ዓመቴ ነው ግን እንደ 30 ዓመት ነው ሰው የሚያየኝ። በቃ ግዙፍ ነኝ በጣም። አዎ በእና ምን ማረጋችሁ ራሱ ምንድነው? ምግብ አልበላም ደግሞ በእና ምግብ አልበላም። ሶስት ቀን ሆኗል ምግብ ከበላ በእና በቃ አታልቅስ። እሺ ፊቱን እንየው። እሺ ቆይ ፀሐይ ስለሆነ ትንሽ ጠጋ በሉልኝ። እሺ ፀሐይ ስለሆነ ነው። ምን ላድርግ አባቴ ብቻዬን ሆንኩኝ እኔ ጌታ ምንም አይደለም። በቃ ጀነሴ እኛ እኮ ተብሎኛ ምንም ማድረግ አልችልም። በቃ እና ልጆች ነኝ አይደለም ኑሮ ስለከ ተረኛ ቀጥይ የድሮ የዳሬ ውድድር ነው። እሺ ተዘፈነ ማለትም አይደለም። ዝም ብለሽ ነው ብር ያልሽ ማና ቆቦ ረቀሽ ይሄድሽው። እሺ አቁም ነው አይረዱም ነው አይገባቸውም ነው ነው ክፍቱን ስታገኝ ነው ዘለሽ የገባሽ አንቺ። ቆይ ሌላ ስራ ጠፍቶ ነው? ሌላ ስራ ጠፍቶ ነው ወይ ምን ታፈጫለሽ? ለዛሬ አልተሳካም፣ ወደፊትም አይሳካም። እድሜ ልክሽን አይሳካልሽም። ልጅ ውጪ። ይቅርታ አንድ ጥያቄ ልጠይቅዎት? ምን? እሺ ከፈቀዱልኝ እስቲ የእርሱን ድምፅ አቀንቅኑልኝና ልስማዎት። ጭራሽ ጥምቀት ላይ እንገናኝ። ጥምቀት ላይ ልጅ አሁን ልጅ አጥል ማን ነው? ጥምቀት ላይ እንገናኝ። የግሌን አይዶል አስታውሳችሁ? ድሮ ልጅ ሆነን በሲዲ ምናምን 90s ላይ ማለት በጣም ደስ የሚል ነበር። ደጉ ሌክሲካል ይላል። አልመጣም እኮ በእናትህ አይደል ባለው እኔ አላመለከትክም እንዴ? ምንድን ማመለከተው? እኔ ራሴ እያለሁ እነሱ እስከሚመጡ እኔ ራሴ ልስራው አልኩኝ። አይ ደጉ ይሄ እኮ እውቀት ይፈልጋል። ምንም ስቶቭ ቡና ምናምን መፍጫ አይደለም እኮ ስቶቭና ምጣድ ይከብዳል። ከዚህ ባይዘው አይ እኔ አላኩም እኮ ግን እውቀት ይፈልጋል ነው። ጋና አይደለም ይሄ ጋና ነው። አዎ ቡና መፍጫ ለፊውዝ ነገር ነኝ። አይ ደጉዬ ደጉ እንደሱ አይደለም። ደጉ ተው ደጉ እንዳትጨስ። በለው ትሞታለህ። ሰው እየሞተ ነው።
ያው ደጉ እየተባለ ወይኔ ደጉ አንሳው በእናትህ ደጉዬ ይኸውልህ ተው እየተባለ ቀስ በል አንሳለች በእናትህ ደጉ በእናትህ ና በእናትህ የተንቀለቀለች አፈዛ ለቀመች ና እንጀራ ታወራል ደጉዬ ወይኔ አንተ ታሾፋለህ አንድ እጅን አምጣው በኩል ልጅ ያለው ወይኔ ጨረሰ በቃ በዛ ጋር እግሩን ያዘው አንተ ደግተው እየተባለ ደግ ሰው ሆነ። ከቤተሰብ አባል ላይ ሊስ ሲደወል የምታስበው ታመሙ፣ ተጋጩ፣ ሞቱ፣ ምን ተፈጠረ? እውነት እኮ ነው፣ ጭንቀት ነው። ሌሊት ላይ ስፔሻሊ ሄሎ ስማ ቻርጀር ተቀበለኛለህ ለቻርጀር ችግሮሽ ያውቃል። እኔ በጣም አሁን በቅርቡ እየሰራ ያለው ልጅ ነኝ፣ ግን ቸገረኝ በጣምና ለካ ችግር ሲቸግርሽም በጣም የቀረበሽም ሰው ይርቃል። እኔ አላቅም እንደ ችግር በጣም መጥፎ ነገር ነው። የመሬ ነው የምላችሁ። አለኝ የምትሉት ሰው ሁሉ ይሸሻል። እውነት ነው። ሲኖራችሁ ነው ሰው የሚኖር። ለዛ ነው እኮ እያለ ካልሆነ ከሌለ የለህ የሚባለው። ለዛ ነው አሪፍ ቤተሰብ ናቸው። ያው ጊዜ ቤት ሰራተኛ ሁሉንም ያስተምሩኝ፣ ሁሉንም ነገር ጥሩ ደሞዝም ይከፍሉኝ፣ ሁሉም ነገር በቃ አንቺ ብቻ በቃ ጸባይሽን ማስተካከልሽ። እንዴት አለሽ? ሰው ማዘርዬ መተናል። ጀነዋሉ ማዘር ደህና ነኝ። እንዴት ነሽ የኔ ልጅ? እንደው ልጅም ስለሌለኝ በደንብ እንከባከብሻለሁ፣ ትምህርትሽን ማስተምርሻለሁ። እሺ ልጅ የላችሁ ብቻቸው? ምንም ልጅ የለዎትም? የለኝም የኔ እናት። እንደው ወንድ ልጅም የለዎትም? የለም እኔ ብቻ ነኝ። አይዛብሽም ስራ። እሺ ልጁንስ? እሺ ዘበኛም የለም? የለም። ኧረ ስለዚህ ስራ ካለለ እንግዲህ ምን አደርጋለሁ እዚህ ቤት? በቃ ይቅርብኝ፣ አልገባም። ዘበኛም ልጅም የላቸውም። ሲደብረኝ እኔ ከማን ልሄድ ነው? ከሀብት ይበልጣል። ኧረ እኔ ሀብት ምን ያደርግልኛል? ገንዘብ ደሞዛቸው ባለጌ ሰራተኛ ነው እንጂ መደበር የኔ ገንዘብ ብዙ ገንዘብ አታልቅሶልኝ አታምቦልኝ እምባ የቆሞት ነው አፈርም ሳልገባ የቆሞት ነው አፈርም ሳልገባ ንፍሮም ባይቀቀል ባይጣድ ጎልባኑ ባይጣድ ጎልባኑ ተስካር ባይደገስ ባይወጣስ ቁርባኑ ባይወጣስ ቁርባኑ ባይወረድ ሙሾ ባይመታም ደረት ባይመታም ደረት መከራ አይደለም ወይ ተለያይቶ መቅረት? አይ ያስጨንቅ የለም ወይ ከቶ ያሳዝን የለም ወይ ከቶ ወዳጃቱስ መቅረት? ዳንዳራንዳራን 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 አንዴ ለፋዘር V8 ልመና በ2050 ጄቱር ያላችሁ ቁልፋችሁን ጣል አድርጉልኝ። ምስኪን ደሃ ነኝ። ጋሽ ቢልቹ መኪና በለመንጀም ማለት አባ እኔ በጣም ምስኪን ነኝ። ልክ አንድ ቢትስ ያለኝ በሷ ነው በእግሬ እንደምሄድ ቁጠረው። እውነት እኔ ደግሞ አንድ ጫማ ነው ያለኝ። ከደብረ ዘይት በእግሬ ነው የመጣሁት እና አብረን እንለምናችሁ ጋራ ምን ላብዚ ይተዛ። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡም ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዚህ ሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ
ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፎለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዛሀበሻ ምንጮች አረጋግጠዋል። አዶናይ እንግዲህ ተጋብዞ ነው የሄደው። አሁን ደግሞ እዛ ላይ ወጥቶ ሶልጀሮችን ሰግጦ መዘዝ ይዞበት መጥቷል። እኛ ይሄ ልጅ ልክ አይደለም ሄዱ አየር ኃይልን መምከሩ ስንል ዝም ብለን አልነበረም። አየር ኃይል አሁን ልጁን ማስጠንቀቂያ ሰጥቶታል። ቪዲዮንም ይሄ የመከረበትን ቪዲዮ አስወርደውታል፣ ማስጠንቀቂያ ሰጥተውታል። እሱን እዛ የጋበዙትም ሰዎች ደግሞ ምርመራ ተጀምሮባቸዋል። አየር ኃይል፣ መከላከያ ሰራዊት፣ ፖሊስ ብናምንባቸውም ባናምንባቸውም ብንደግፍም ባንደግፍም ቀላል ተቋማት አይደሉም። እንዲሁ ዝም ብሎ ማንም ሄዶ እንደፈለገ የሚናገርበት ምናምን አይደለም። በመርህ ሊመሩ የሚገቡ ተቋሞች ናቸው። አይደለም ገብተ እነሱ ፊት ቆመ ንግግር ለማድረግ ይቅርና ግቢ ውስጥ እንኳን ለመግባት ብዙ ህግ እኮ አለ። ዩኒፎርሙን የለበሰ ሰው እኮ መገላመጥ ያስቀጣል። የአየር ኃይልን የመከላከያ ሰራዊትን እንኳን ገብተ እንደዚህ ዝም ብለ እነሱ እንድትመክር ምናምን እና ልጁ እንግዲህ አሁን የሆነ ነገር ማስጠንቀቂያ ተሰጥቷል። ቢታሰር የሆነ ነገር ቢደረግ ብዙ ቲክቶከሮች ዋጋ እየከፈሉ ነው፣ አይታችኋል። አሁን የዚህ ልጅ ላይ የሆነ ነገር ቢሆን ማን አላ እኛ የምንናገረው ልክ አይደለም የምንለው እንዲህ አይነት ነገሮች በተወሰነ መልኩ ስለገባንም ነው። ቀንተ ነው ምቀኝነት ነው ምናምን የሚቀናበት ፐርሰናሊቲ አታውቁም ማለት ነው። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስላል። እንዴት ነበር? ተመቻችሁ? እዚህ ድረስ ካያችሁ ወዳችሁታል፣ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ባሪ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው